ሮሜ 13 ከ1 እስከ 7 ያለውን ክፍል ነው የምንጀምር። እንግዲህ ቁጥር 1 ብላችሁ ትጽፉና ቁጥር 1 ውስጥ ያለውን በቅደም ተከተል ለማየት እንሞክራለን። ቁጥር 1 ነፍስ ሁሉ ነው የሚለው። ምንም በቃ ጴንጤ ሁሉ አላለም ጳውሎስ። ስለዚህ ይሄ መርህ ያው እናንተማ የናንተ የታወቀ ነው የናንተ የታወቀ ነው፣ ግን ፕሪንሲፕሉ ከናንተም አልፎ ወዴት ይሄዳል? ወደ ነፍስ ሁሉ ይላል። ከዛ በበላይ ላሉት ይላል። በበላይ ላሉት እነማን ናቸው ነው እንግዲህ እነሱንም ማወቅ ያስፈልጋል። በበላያችን ሰው እንዳለ ራሱ ማመን ያስፈልጋል። ከኛ በታች መሬት ነው ያለው፣ ከኛ በላይ እነማን ያሉት ነው። እኔ ከኔ በታች መሬት እንዳለ ነው የማውቀው። ከናንተ በታች ደግሞ ሰው ያላችሁ አጠፉም። በበላይ ሲል ሁሉንም ይመለከታል። ከዛ ባለስልጣኖች አይደል የሚለው፣ እሱን መተርጎም አለብን። ኃይለኛው ቃል የመጨረሻው ነው፣ ይገዛ የሚላል። እሱንም ደግሞ ማጥናት አለብን። ከዛ ከእግዚአብሔር ካልተገኘ በቀር ስልጣን የለምና የሚላለ ለብቻ ማጥናት አለብን። የመጨረሻው ደግሞ ፈታኙ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። እሱንም ደግሞ በደንብ ማወቅ አለብን። ይሄ መመሪያ እንደወረደ ለመዋጥ የሚከብድ አይደል? አፍሪካ ውስጥ ይሄ መዋጥ ከባድ ነው። እንደነ ኢዲ አሚን ዳህዳን ያፈራ አህጉር አይደል? እንደነ ለክፉም ለደጉ ሩቁም መጥራት ጥሩ ነው። ዓለም የተስማማባቸውን መጥራት ጥሩ ነው። ከባድ ነው። ክርስቲያን በምን ያህል ኤክስተንት ነው ለመንግስትና ለባለስልጣናት ራሱ ማስገዛት ያለበት? ኤክስተንቱ እስኬት ነው የምንገዛው? አመፀኛ ኮንስ ባለስልጣንና መንግስት ከእግዚአብሔር ቃል ጋር የሚጻረር የሆነ እንደሆነስ? ኦኬ፣ ለምሳሌ አምባገነን ከሆነ፣ ኢፍትሃዊ ከሆነ፣ ግብረ ሰዶማዊነትን፣ ውርጃን የመሳሰሉ ነገሮችን የሚያራምድ ኃጢአትን የሚያስፋፋ ከሆነስ? ለክርስቲያን መንግስት ምንድን ነው? ለክርስቲያን ፖለቲካ ምንድን ነው? ለክርስቲያን ስልጣን ምንድን ነው? ባለስልጣን ምንድን ነው? እነዚህ ወዘተ ነገሮች በአዲሱ የእግዚአብሔር ሕዝብ ውስጥ ምንድን ነው ስፍራቸው? አስፈላጊነታቸውስ? የእግዚአብሔርስ ቃል ምን ይላል? ክርስቲያን ይሄ ነገር ያሳስበዋል ወይ? የክርስቶስ ማህበር ፖለቲካዊ ልዩነቶችን ማስታረቅ ወይም አንድ ማድረግ ወይ የተለያዩ ስልቶች አሏት ወይ? ሩም አላት ወይ? ለእንደዚህ አይነት ኢሹ ያዘጋጀችው ኮርነር አላት ወይ? ሰፋ ሲል ስነ መለኮት አላት ወይ? ቤተ ክርስቲያን ከመንግስትና ከስልጣናት ጋር ከፖለቲካና ከርዕዮተ ዓለም ጋር ያላትን ግንኙነት በተመለከተ የምታስተዳደርበት እንደ እግዚአብሔር ቃል የሆነ መመሪያ ሰነድ አላት ወይ? አይ የላትም ደግሞ ካልን ጦሱ ምንድን ነው? በእርግጥ ሮሜ ምዕራፍ 13 ላይ ጳውሎስ እነዚህን ሁሉ አይመልስም። ለነዚህና ተያያዥ ለሆኑ ጥያቄዎች ግን መሰረት የሚሆንን ነገር ይጥልልናል ማለት ነው። ሮሜ 13 ከ1 እስከ 7 ባለው ክፍል ውስጥ ስለ ቸርች ስቴት ሪሌሽን አይደለም ጳውሎስ እያስተማረ ያለው። ቤተ ክርስቲያን ከመንግስት ጋር ስላላት ግንኙነት አይደለም። ሮሜ 13 ከ1 እስከ 7 አንዱ ከዛ ነው እርምቱ መጀመር ያለበት ጥናቱን ስንጀምር። ሮሜ 13 ከ1 እስከ 7 ስለ ክርስቲያን ስቴት ሪሌሽን ነው፣ ስለ አማኝ ነው፣ ስለ ብሊቨር ስቴት ሪሌሽን ነው እንጂ የክርስቶስ ቤተ ክርስቲያን እንደ ክርስቶስ አካል እንደ እግዚአብሔር ማህበር በምድር እንዳለች እንደ እግዚአብሔር መንግስት በምድር ላይ ካለ ዓለማዊ ከሆነው መንግስት ጋር ስላላት ግንኙነት መመሪያ የሚሰጥ ክፍል አይደለም። በማህበር ውስጥ ያለ አንድ አማኝ ግን ኢንዲቪጁዋሊ በክርስቶስ አምኜ ጽድቅን አግኝቻለሁ የሚል አማኝ እንደ ግለሰብ ደግሞ እንደ አማኝ ዜጋ በሚኖርበት ምድር ውስጥ ካለ የበላይ ባለስልጣን ጋራ ሊኖረው የሚገባውን ግንኙነት በተመለከተ ሮሜ 13 1 እስከ 7 is not about church state relation ስለ believer state relation ነው። እሱ መታወቅ አለበት። የቸርች ስቴት ሪሌሽን ዶክትሪን ግን በጣም ሰፊ ነው። ቤተክርስቲያን ደግሞ እንደ መንግስት እንደ እግዚአብሔር መንግስት ከዓለማዊ መንግስት ጋር ሊኖራት ስለሚገባው ግንኙነት ካጠናን ብዙ ሞዴሎች አሉ፣ ብዙ ቲዮሪዎች አሉ። ለምሳሌ አንዱ ሴፓሬሽኒዝም ነው።
በቤተ ክርስቲያንና በመንግስት መካከል ጥብቅ የሆነ መለያየት መኖር አለበት የሚል ትንታኔ አለ። ሴፓሬሽኒዝም ይባል። ሌላው ቴኦክራሲ የሚባል አለ። የሃይማኖት መሪዎችና የሃይማኖት መመርሆች በውጭ ያለው መንግስት የበላይ ሆነው በቀጥታ ሊያስተዳድሩት ይገባል የሚል ቴኦክራሲ የሚባል ደግሞ አይነት ቲዮሪም አለ። ፕሉራሊዝም የሚባልም አለ በቸርች ስቴት ሪሌሽን ውስጥ። ይሄ ሰፊውን ስዕል እንድታዩ ስለሚረዳችሁ ነው። ፕሉራሊዝም ለማንም አድሎ ሳያደርግ መንግስት የሁሉንም ሃይማኖት ነፃነት ጠብቆ በእኩልነት ኒውትራል ሆኖ ሲሰራ ማለት ነው። እንደዚህ አይነት ቲዮሪም አለ። ሌላው ሶሻል ኮንትራክት ቲዮሪ የሚባል አለ። በቤተ ክርስቲያንና በመንግስት መካከል ያለው ግንኙነት ሙቹዋል ኢንተረስት የጋራ ጥቅም ላይ የተመሰረተ ሲሆን ማለት ነው። አንድ የሚያረጋቸው ጉዳይ ሲኖር ተስማምተው የሚሄዱበት እንደዛ የሚተነትኑም አሉ። ኮንስታንቲኒያኒዝም የሚባል ደግሞ አለ። መንግስትን ቤተ ክርስቲያንን የሚደግፍበት፣ ቤተ ክርስቲያንም የመንግስት ድጋፍ ያገኘችውን ውለታ የምትመልስበት፣ እርስ በርስ በውለታ ተባብረው የሚቀጥሉበት አይነት ትንታኔም አለ። ፓርትነርሺፕም አለ። ፓርትነርሺፕ የሚባል ቲዮሪ ሁለቱም ከእግዚአብሔር የተቀበሉትን ስልጣንና ኃላፊነት የሚወጡ አካላት ስለሆኑ አንዱ ለሌላው እውቅና መስጠት አለበት የሚል ደግሞ ትንታኔ የሚሰሩም አሉ። መዓት ቲዮሪዎች አሉ። ተመራምራችሁ አጥንታችሁ እንደ እግዚአብሔር ቃል የሆነው አንዱ ቲዮሪ ውስጥ መግባት ግድ ነው። አየር ላይ መሆን አይቻልም። እንደዛ ፋታ ማይሰጥ ዘመን ሊመጣ ስለሚችል ከቲዮሪዎች በተጨማሪ ነው ሞዴሎች አሉ። ለምሳሌ የሉትራን ሞዴል አለ። በቸርች ስቴት ሪሌሽን ውስጥ ሉትራኖች የሚከተሉት አለ። የካልቪኒስት ሞዴል አለ። የአናባፕቲስት ሞዴል አለ። የሊበራሎች ሞዴል አለ። ከቅርብ ጊዜ ወዲህ ደግሞ የኢትዮጵያ ቤተክርስቲያን መከራ እየሆነ የመጣው የኦርዶ ፌዝ እና የዶሚኒየን ቲዮሎጂ፣ ይሄ የገዥነት ዶሚኒየንሽፕ፣ የሱ ደግሞ ቲዮሪ አለ። መንግስትን መግዛት፣ ኢኮኖሚውን መግዛት፣ ኢንዱስትሪው መግዛት፣ አርት ምናምኑን መግዛት፣ በቃ ሶሻል እንትኑ መግዛት የሚል የዶሚኒየን ቲዮሎጂ እነሱ የሚከተሉት። በዚህ ረገድ በርካታ ነገሮች አሉ። ምናልባት ፖለቲክስ ላይ ኢንትረስት ያላችሁ ያጠናችሁ፣ እንዲሁም በቸርች ስቴት ሪሌሽን ዙሪያ የማንበብ ሸክሙ ያላችሁ፣ እዚህም ያላችሁ ሌላ ቦታ የሚሰሙም ጥቂት መጽሐፎችን መጠቆም ፈልጋለሁ። ከመደናገር ወጥቶ ሁነኛ እውቀት መያዝ እንዲያስችለን አንዱ ጋድ ኤንድ ሲዛር የሚል ቢብሊካል ፌዝ ኤንድ ፖለቲካል አክሽን የሚል በአይድስሞ ጆን አይድስሞ የሚባል ሰው የጻፈው አለ። ጋድ ኤንድ ሲዛር የሚል ጉግል ብታደርጉ ታገኙታላችሁ። ሌላው በወይን ግሩደም የተጻፈ ፖለቲክስ አኮርዲንግ ቱ ዘ ባይብል የሚል መጽሐፍ አለ። እሱም ብዙ ዝርዝር ነገሮች ተነስተዋል። ሌላው በዶክተር አርሲ ስፕሮል ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ቸርች ኤንድ ስቴት የሚል መጽሐፍ አለ። ጠንካራ መርሆች እዛ ውስጥ አሉ። ሌላው ሮብ የምናጠናው በ1647 የተጻፈው የዌስት ሚኒስተር ኮንፌሽን ኦፍ ፌዝ ምዕራፍ 23 ላይ ይሄን ጉዳይ ለብቻ ይዞታል። ኦፍ ሲቪል ማጂስትሬት የሚል 4 አንቀጾች አሉት። የህዝብ አስተዳዳሪዎች በሚል ርዕስ ዝርዝር የሆኑ ከጦርነት ጋር ክርስቲያን መዋጋት አለበት የለበትም ወይ ምንድነው የሚለው ቃሉ ሚል ትንታኔ አለ። የሮቡ ጥናት ላይ ስንደርስ ምንወያየው ይሆናል ማለት ነው። ይህን ማንሳት ለምን አስፈለገ ነው? ሮሜ ምዕራፍ 13 ከቁጥር 1 እስከ 7 ስለ ቸርችና ስለ መንግስት ግንኙነት አይደለም። በቸርቹ ስላለ ስለ አንድ አማኝ እሱንም እንደ ዜጋ ሊኖርበት የሚገባውን ኃላፊነት ነው የሚያወራው። እንደ ማህበር ሲሆን ይሰፋል ጉዳዩ። እንደ ማህበር ሲሆን ዝርዝር ነገሮች አሉ፣ በርካታ ጉዳዮች አሉ። ከቤተ ክርስቲያን ጋር ሲሆን ማለት ሁለቱ መለየት ጥሩ ነው። ምዕራፍ 13 ቁጥር 1 በቅንፍ አሌታ ብላችሁ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ይላል። ይሄ ነፍስ ሁሉ የሚለው ቃል ሳይኬ ነው የሚለው በግሪክ። ይሄ ማለት ኤቭሪ ሶል ነው የሚለው ኬጂቪ፣ ማንኛውም ሰው ማለት ነው። አማኝ የሆነም አማኝ ያልሆነም። መርሁ ግን የምዕራፍ 13 ማሳሰቢያ ግን መጀመሪያ ተግባራዊ እንዲያደርግ የተጠየቀው ማን ነው? አማኝ ነው። እኛ ጋር ግን የሚቀር አይደለም። ማንን ያካትታል? ነፍስ ሁሉ፣ ሁሉንም ሰው ያካትታል ነው። የተገዙ ማሳሰቢያው በቅድሚያ እኛን አድሬስ ያደርገንና እኛ ጋር ግን የሚቆም እንዳልሆነ ልብ የምንልበት ቃል ነው ይሄ ነፍስ ሁሉ የሚለው። ሁለተኛው በበላይ ላሉት ባለስልጣኖች ይላል። እዚህ ጋር ባለስልጣኖች ተብሎ የተተረጎመው የግሪክ ቃል ኤክሶሲያ ነው። ይህም ቃል በጣም መተርጎም አለበት። ኤክሶሲያ የሚለው ቃል
ለምሳሌ KJV ሃየር ፓወርስ ነው የሚለው ፓወር ነው ኃይል ብሎ ነው የሚተረጉመው። አዲስ መደበኛ ትርጉም በስልጣን ላይ ያሉ ሹማምንት ይለዋል። ኤክሶሲያ ማለት የአገዛዝ ወይም የመንግስት ስልጣን ወይም የስልጣን ኃይል ወይም የመንግስት ስልጣን ያለው ግለሰብ ማለት ነው። ስለዚህ በአጭር ቃል የመንግስት ባለስልጣን እያልን ነው። ይሄ ቃል ከቁጥር 1 እስከ 7 ላለው አረዳድ በጣም ማዕከላዊ ቃል ነው። ኤክሶሲያ የሚለውን ባለስልጣኖች የሚለውን በአግባቡ ሳንተረጉም ሮሜ ምዕራፍ 13 ከ1 እስከ 7 ያለውን ትንታኔ መጨበጥ አንችልም። በዚያ ዘመን የመንግስት ባለስልጣን ማን ነው? በዚህ ዘመን የመንግስት ባለስልጣን ማን ነው? አንድን ግለሰብ የመንግስት ባለስልጣን የሚያደርገው ኳሊፋይ የሚያደርገውስ ነገር ምንድን ነው? ይሄን ነገር በሚገባ መተርጎም አለብን ማለት ነው። እዚህ ጋር ሌላ ሁለት ልብ ልንለው የሚገባ ደግሞ ጥንቃቄ አለ። አንደኛው በበላይ ላሉት የሚለውን አንዳንድ ሰዎች ከፍተኛ ባለስልጣን ብለው ይተረጉሙና ለዝቅተኛ ባለስልጣን ምንም አይነት መገዛት ከኛ አይጠበቅም ብለው ቃሉን ያጣምማሉ። ከፍተኛ ባለስልጣን ማለት አይደለም። በቀላል ቋንቋ ከተረዳ ነው ኤክሶሲያ የሚለው ማንኛውም የመንግስት ስልጣን ያለው ዜጋ ማለት ነው። መንግስት ስልጣን የሰጠው አካል ማለታችን ነው። ይሄን ልብ ማለት አለብን። የደረጃ ጉዳይ ሳይሆን ከመንግስት የተገኘ ስልጣን ጉዳይ ነው። ሁለተኛው በጣም ልብ ማለት ያለብን ደግሞ ይሄ ስልጣን ህጋዊ ስልጣን ነው። ሌጂቲሜት ፓወር ነው። ማንም ዝም ብሎ እንደፈለገ የሚመራው ስልጣን ከሆነ የመገዛት ግዴታ የለብንም። ህጋዊ መሰረት ያለው የብዙዎች ፍላጎትና እውቅና የተካተተበት ሌጂቲሜት ፓወር መሆን አለበት። እነኚህን ሁለት መለያዎች ከግምት ማስገባት አለብን። አንደኛው ማንኛውም የመንግስት ባለስልጣን ነው፣ ደረጃ አይለይም። ሁለተኛው ደግሞ ህጋዊ ባለስልጣን መብት ያለው የስልጣን መብት ያለው ፍቃድ የተሰጠው መንግስት የሚያውቀው ማለታችን። ሌላው ይገዛ ማለት ነፍስ ሁሉ ማንኛውም ሰው የመንግስት ስልጣን ላላቸው ለባለስልጣኖች ለበላይ ሹሞች ይገዛ ማለት ራሱን ያስረክብ እውቅና ይስጥ ለአውቶሪቲው ማለት ነው። እዚህ ጋር ደግሞ ልናስተውለው የሚገባ ቁም ነገር አለ። መገዛት ማለት ኔሰሰርሊ መታዘዝ ማለት አይደለም። በመገዛትና በመታዘዝ መካከል ሰፊ ልዩነት ነው ያለው። ለምሳሌ መታዘዝ ማለት ባለስልጣን የሆነ ግለሰብ ለሚሰጠው ለየትኛውም አይነት ትዕዛዛት ኦርደርስ ሳናቅማማ እንደወረደ ተቀብለን ተግባራዊ ማድረግ ማለት ነው። በዚህ ደረጃ መጽሐፉ አልጠየቀንም። አንድ ሰው የመንግስት ባለስልጣን ከሆነ የሚሰጥህን ትዕዛዝ ሳታቅማማ እንደወረደ ተግባራዊ አድርግ እያለ አይደለም ጳውሎስ። ይሄ መታዘዝ ስለሆነ መገዛት ማለት ግን ለአንድ ህጋዊ ለሆነ ስልጣን ሌጂቲሜት ለሆነ አውቶሪቲ ሌጂቲሜት ለሆነ ፓወር ህጋዊ ለሆነ ስልጣንና ኃይል ራስን ዝቅ ማድረግ፣ ራስን ማስረከብ፣ ራስን ተገዢ ማድረግ ማለት ነው። በሁለቱ መካከል ስላይት የሆነ ልዩነት አለ። ፈጽሞ አንድ አይነት አይደሉም። መንግስት ለሰጣቸው ስልጣን እውቅና ስጡ ነው መጽሐፍ ቅዱስ እያለ ያለው እንጂ ስልጣናቸውን ተጠቅመው ለሚያዟችሁ ለሁሉም ትዕዛዝ የእሽታ መልስ ስጡ አይደለም እያለ ያለው። ለስልጣናቸው እውቅና ስጡ ነው እያለ ያለው። ይሄ ማለት ተገዙ ማለት አትጠይቁ፣ እንደ ከብት ከነዷችሁ ዝም ብላችሁ ተነዱ ማለት አይደለም። የዓለማዊውም የመገዛት ፕሪንሲፕል እንደዛ ስላልሆነ ማለት ነው። ተገዙ ማለት ብላይንድ የሆነ በጣም እንዲሁ ጭፍን የሆነ መሰጠትንም አይደለም እያወራን ያለው። እነዚህን ልብ ማለት አለብን። ለምሳሌ አንዳንድ ሀገር ያሉ ባለስልጣናት ከቤተ ክርስቲያንና ከቅዱስ ቃሉ ጋራ የሚጻረርን ነገሮች ያዛሉ። ግብረ ሰዶማዊነትን ከፈቀዱ፣ ድሆችን ከረገጡ፣ ዜጎችን
ከበደሉ ኢፍትሃዊ ከሆኑ ውርጃን ካስፋፉ እንዲህ ያሉ አመጾችን የሚያደርጉ ከሆነ አንታዘዝም። ለእንደዚህ አይነቱ ኦርደር አንታዘዝም ማለት ነው። ምክንያቱም በቀጥታ ከእግዚአብሔር ቃል ጋር ምን ስለሚሆን ስለሚጣረስ። አንታዘዝም ማለት ግን ህዝብ ለሰጣቸው ስልጣን፣ መንግስት ለሰጣቸው ስልጣን አንገዛም ማለት ግን አይደለም። እውቅና አንሰጥም። ተገልብጠን እንደተገለበጠ ቀስት እንሆንባቸዋለን፣ እናምጻለን ማለት ግን አይደለም። ይሄ ልብ ሊባል ይገባል ማለት ነው። የመጽሐፍ ቅዱሱ ተገዙ እውነትን፣ ፍትህን፣ የእግዚአብሔርን ቃልና የቤተ ክርስቲያንን ክብር ባልጣሰ መልኩ የሆነ መገዛት ነው። የሮሜ ምዕራፍ 13ቱ የተገዙ መመሪያ እውነትን ያልጣሰ፣ ፍትህን ያልጣሰ፣ የእግዚአብሔርን ቃል ያልረገጠ፣ የክርስቶስን ቤተ ክርስቲያን ልዕልና ያልናቀ ነው። የመገዛት እሳቢያችን እንደዛ ነው መሆን ያለበት። ለመሰላችሁ ያው እኛ ሀገር በተለይ እንደዚህ ያለውን የመጽሐፍ ቅዱስ መመሪያ የሚጫኑ አመለካከቶች ውስጥ ነው ያደግነው። ለምሳሌ ንጉሥ አይከሰስም፣ ሰማይ ደግሞ ምን አይሆንም አይታረስም በሚል መርህ ነው ያደግነው። ንጉሥ የቆረጠው እጅ ካለ ይቆጠራል። ስለዚህ የማይጠየቅ መንግስት፣ የማይከሰስ መንግስትን ነው አባባሎቻችንም አይምሯችን ላይ የቀረጹብን ማለት ነው። መጽሐፍ ቅዱስ ውስጥ ለመንግስት እና ለመንግስት ባለስልጣኖች አንታዘዝም ያሉ ሰዎችም አሉበት። አንታዘዝም ያሉ ሰዎች ላወጧቸው አዋጆች፣ እንዲያደርጉ ላስገደዷቸው ትእዛዛት እምቢ ያሉ ሰዎች አሉ። እነኛ ትእዛዛት፣ እነኛ ግዳጆች እንደማ ቃል ስላልሆኑ፣ እንደ እግዚአብሔር ቃል ስላልሆኑ እኛ ቤት የስልጣን ሁሉ ምንጭ የመጀመሪያውም ደግሞ ንጉሥ እግዚአብሔር ነው። አሜን። ሌላ ሁሉ ከእግሩ በታች እንደሆነ ነው የምናውቀው። ለምሳሌ ዳንኤል 3:16 ላይ ዳንኤል 3:16 ሲድራቅ ሚሳቅና አብድናጎ ለንጉሥ እንዲህ ብለው መለሱ። ናቡከደነጾር ሆይ፣ ለማን የመለሱት? ለንጉሥ። በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ፣ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላክ ሊያድነን ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ፣ ባያድነንም እንኳ አማልክትህን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ ብለውታል። ስለዚህ ከነ ዳንኤል ንግግር የምንማረው ነገር አለ። ይህንን አቋማቸውን ለመግለጽ ድንጋይ አላነሱም። በንግግራቸው ውስጥ ንጉሥ ሆይ አይደለም፣ ምናልባትም ሺህ ዓመት ንገስ ብለውት ይሆናል። ንጉሥ ሆይ ለስልጣኑ ለማዕረጉ ተገቢውን እውቅና ግዛት ውስጥ እንዳለ እንደ አንድ ዜጋ ይሰጡታል። ንጉሥ ሆይ አንተ ለምትለው ነገር አንታዘዝም፣ አናገለግልም፣ ላቆምከውም የወርቅ ምስል እንደማንሰግድ እወቅ ይሉታል። ስለዚህ መገዛት እንዲህም ነው። ግልጽ ነው አይደል ሐሳባችን? መገዛት ማለት እውቅና ስጡ፣ ለዙፋናቸው፣ ለስልጣናቸው፣ ለሹመታቸው፣ ለተቀበሉት ኃይል እውቅና ስጡ። የሚያመጧቸው ትእዛዛትና ግዳጆች ግን እንደ እግዚአብሔር ቃል ካልሆኑ ደግሞ ምን አድርጉ? ንጉሥ ሆይ ብላችሁ አናገለግልም፣ ንጉሥ ሆይ ብላችሁ አንታዘዝም በሉ ነው እያለ ያለ። የክርስቲያን የስልጣን አረዳድ ተዋረዳዊ ነው፣ ሃይራርኪካል ነው። መጀመሪያ ላይ እግዚአብሔር ነው ያለው። ቀጥሎ እግዚአብሔር ሕዝብን ያስተዳድሩ ዘንድ ሹመትና ስልጣን የሰጣቸው ሹሞችና ባለስልጣኖች ነው ያሉ። እኛ ስልጣንን ሹመትን ከሰው አንጀምርም፣ ከባለስልጣን አንጀምርም፣ ከሹማምንት አንጀምርም፣ ስልጣን ወንበር ላይ ከተቀመጡ ግለሰቦች አንጀምርም። ስልጣንም እንጀምረው ከማን ነው? ከእግዚአብሔር ነው። ለዚህ ነው
ይሄንን አይነት ቋንቋ ተጠቅሞ ጳውሎስ መመሪያ የሚሰጥ። ሌላው ሐዋርያት ሥራ ምዕራፍ 5 ቁጥር 27 ላይ ሐዋርያት ሥራ ምዕራፍ 5 ቁጥር 27 ላይ ሐዋርያትም አምጥተው በሸንጎ ፊት አቆሟቸው። ሐዋርያትንም አምጥተው በሸንጎው ፊት አቆሟቸው። ሊቀ ካህናቱም እንዲህ ሲል ጠየቃቸው፣ በዚህ ስም እንዳታስተምሩ በጥብቅ አስጠንቅቀናችሁ ነበር። እናንተ ግን ኢየሩሳሌምን በትምህርታችሁ ሞላችኋት። ደግሞም እኛን ለዚህ ሰው ደም ተጠያቂዎች ልታደርጉ ቆርጣችሁ ተነሳችሁ። ጴጥሮስና ሌሎች ሐዋርያትም መልሰው እንዲህ አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል አሉ። ከሰው ይልቅ ለእግዚአብሔር ነው። ሸንጎ ላይ አቁሟቸው ፍርድን ሊፈርዱባቸው ብያኔን ሊያወርዱባቸው ነው። ሸንጎ ፊት የቀረቡበት ክስ ደግሞ ሁለተኛ ስለ ኢየሱስ አትናገሩ፣ አታስተምሩ የሚል ነው። አይ እንደዚህ አይነቱን መመሪያ እንደዚህ አይነቱን ኦርደር እናንተ ባለስልጣኖች ስለሆናችሁ እንደወረደ ተቀብለን ተግባራዊ አናደርግም። ከናንተ ይልቅ ማንን ነው የምንሰማው? እግዚአብሔር ነው። በሌላ ቋንቋ ስልጣናችሁ ከእግዚአብሔር ስልጣን በታች ስለሆነ ቅድሚያ የምንሰጠው በምድር ላይ እግዚአብሔር ስንኖር አድርጉ ያለንን ነገር እንጂ በስልጣናችሁ ተጠቅማችሁ እናንተ አድርጉ የምትሉትን ነገር አይደለም። ስለዚህ መገዛት ማለት ጭፍን የሆነ መታዘዝ ማለት አይደለም። ሌላው ዘዳግም 1:17 ላይ ሌሎች ሴቶች እናገኛለን፣ እምቢ አሉ። ዘዳግም 1:17 አዋላጆቹ ግን ይላል እግዚአብሔርን ስለፈሩ የግብፅ ንጉሥ ያዘዛቸውን አልፈጸሙም፣ ወንዶችንም ልጆች በሕይወት እንዲኖሩ ተዋቸው። ከዚህ የመጣው አዋጅ የሚወለደው ወንድ ከሆነ ይገደል የሚል ነው። አዋላጆቹ ግን አልሰሙም። ባለመስማታቸው እግዚአብሔር አልከሰሳቸውም። ባለመስማታቸው ከሮሜ 13 መርህ ጋር አልተጋጩም። መገዛት ማለት እንዲህ ያሉ የአመጽ ተግባራትን እንፈጽም ዘንድ ስልጣናቸውን ተጠቅመው ሲያዙን እሺ ብሎ መነዳት ስላልሆነ አይሆፕ ግልጽ ይመስለኛል። ለሁላችን ተገዙ የሚለውን ቃል እንዲህ ነው መረዳት ያለብን። እንዲህ ሆኖ ግን ለምንድን ነው የምንገዛው? ምንድን ነው የምንገዛበት ፋውንዴሽናል የሆነው ምክንያት ወይም መጽሐፍ ቅዱሳዊ ምክንያታችን ምንድን ነው? እሺ መገዛት ማለት ጭፍን ሆኖ መነዳት ማለት እንዳልሆነ ገባን። ለስልጣናቸው አክብሮትና እውቅና ሰጥተው ክፉ ተግባራቸውን እምቢ ብለው ደግሞ መስዋዕት የሆኑ ሰዎችንም ከመጽሐፍ ቅዱስ አጠናን። እንዲህም ሆኖ የመገዛት ትርጉሙ እኛ ግን የምንገዛበት ዶክትሪን ምንድን ነው? ምንድን ነው መጽሐፍ ቅዱሳዊ መሰረታችን የምንገዛበት ሚለውን መመለስ አለብን። ጳውሎስ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ካለ በኋላ ኢሚዲየትሊ ምክንያቱም ብሎ ነው የሚጀምረው። የግሪክ ባይብል ጋር የሚል ቃል አለ። የምንገዛበትን ምክንያት ነው የሚነግረን ማለት ነው። እነዚህ ምክንያቶች ብትጽፏቸው ጥሩ ነው። ከ1 እስከ 7 ከቁጥር 1 እስከ ቁጥር 7 አማኝ በበላይ ላሉ ባለስልጣናት የሚገዛባቸውን ምክንያቶች ዘርዝሮልናል። ወደ 8 ምክንያቶችን ማውጣት እንችላለን። ከ1 እስከ 7 ባለው ክፍል ውስጥ ያስፈልጋል ይሄ ምክንያት። አንደኛው ከእግዚአብሔር ካልሆነ በቀር ስልጣን ስለሌለ። የመጀመሪያው ትልቁ ምክንያት ይሄ ነው። አውራው ምክንያት ከእግዚአብሔር ካልሆነ በቀር ስልጣን ስለሌለ። የስልጣን ምንጭ ልትሉ ትችላላችሁ። እግዚአብሔር ስለሆነ ነው የምንገዛው። ለባለስልጣናት የምንገዛው የስልጣን ሁሉ ምንጭ ስለሆነ እግዚአብሔር ስለሆነ። ሁለተኛ ምክንያታችን በስልጣን ላይ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ስለሆነ ይሄንን ማዋጥ ያስፈልጋል። በኋላ የምንጡበትን ነገር ደግሞ እንማማራለን። በመንግስት ስልጣን ላይ ያሉ ባለስልጣኖች በማ የተሾሙ ናቸው ነው የሚለው ጳውሎስ፣ በእግዚአብሔር የተሾሙ ስለሆኑ። ሶስተኛው ምክንያት
በባለስልጣን ላይ ማመጽ በእግዚአብሔር ስርዓት ላይ ማመጽ ስለሆነ ይለናል። ይህም በጣም መተንተን አለበት። በባለስልጣን ላይ ማመጽ በማስርዓት ላይ በእግዚአብሔር ስርዓት ላይ ማመጽ ስለሆነ ሶስተኛው ምክንያት ይሄ ነው። አራተኛው ለባለስልጣን አለመገዛት በራስ ላይ ፍርድን ማምጣት ስለሆነ ይሄንን ምክንያት አድርጎ አስቀምጦልናል። መዘዝ ስላለው ራስ ላይ ፍርድን ማምጣት ስለሆነ ይላል። አምስተኛ ባለስልጣናትን የተሾሙት ባለስልጣናት የመንግስት ስልጣን የተቀበሉት ክፉ የሚያደርጉትን ሰዎች ለመገሰጽ ስለሆነ ይለናል። ክፉዎችን ነው ክፉ የሚሰሩትን አደብ ለማስገዛት እንጂ መልካም የሚሰሩ ሰዎችን ስለሚቃወሙ አይደለም ይላል። አይኖ መልካም የሚሰሩትን እሳ ሲቃወሙ የሚል ጥያቄ ሊቆጠቁጠን ይችላል፣ እንመጣበታለን። ሌላው ስድስተኛው ባለስልጣናት ለእኛ መልካምን እንዲያደርጉ የተሾሙ የእግዚአብሔር አገልጋዮች ናቸው ስለሚል ከአንድም ሁለት ጊዜ ነው የእግዚአብሔር አገልጋይ ነው የሚላቸው። የእግዚአብሔር አገልጋይ ናቸው፣ ለእኛ መልካም እንዲያደርጉ እግዚአብሔር የሾማቸው የእግዚአብሔር አገልጋዮች ናቸው የሚል ምክንያት አለ። ሰባተኛ ክፉ የሆኑትን ለመቅጣት የቁጣ መሳሪያ የታጠቁ ይላቸዋል። የቁጣ መሳሪያ የታጠቁ የእግዚአብሔር አገልጋዮች ናቸው ይላል። ይሄንንም እንደ ምክንያት እናጠናዋለን። የመጨረሻው ስምንተኛው ስለሚቀጡ ብቻ ሳይሆን ለህሊና ሲባል ለባለስልጣናት መገዛት ተገቢ ስለሆነ ይላል። ህሊናን ያነሳል፣ ሎጂክን ያነሳል። እኛ በ11 ምዕራፎች አስተምሮ መሰረት በክርስቶስ ሞትና ትንሣኤ ድነት እንዳገኘን ሰዎች እንደ አማኝ ደግሞም እንደ ዜጋ ከመንግስት ባለስልጣናት ጋር ያለንን ግንኙነት በተመለከተ መጽሐፉ የሚያዘንን ነገሮች የማወቅ ኃላፊነት አለብን። በዚህ መንፈስ ነው የምንማማረው። ቁጥር 13 ምዕራፍ 13 ቁጥር 1 በቅንፍ ለብላችሁ ምክንያት ሁለት ምክንያቶች አሉ። ሁለቱም ምክንያት ለማየት እንሞክር። ቁጥር 1 ውስጥ ያሉትን ሁለት ምክንያቶች፣ አንደኛው ከእግዚአብሔር ካልተገኘ በቀር ስልጣን የለምና ይላል። ስለ ስልጣናቸው ምንጭ ነው የሚነግረን። ሁለተኛው ባለስልጣኖች አሁን ያሉት ባለስልጣኖችም በእግዚአብሔር የተሾሙ ናቸው ይለናል። ስለ ሹመታቸው ምንጭ ይነግረን። ስለ ስልጣናቸው ምንጭ ስለ ሹመታቸው ምንጭ ይነግረንና በእነዚህ ሁለት ምክንያቶች የቁጥር 1 መመሪያ መተግበር አለበት ለባለስልጣን መገዛት የሚለው ይለናል። እያንዳንዱን በቅደም ተከተል ለማየት እንሞክር። ከእግዚአብሔር ካልተገኘ በቀር ስልጣን የለምና አንደኛው ምክንያት እሱ ነው። ለጳውሎስ የእግዚአብሔር የአምላካችን ሉዓላዊነት ሁሉን ገዢነት ተፈጥሮ ላይ ብቻ የሚያቆም አይደለም። የእግዚአብሔር ሉዓላዊነት ለጳውሎስ መንግስትንም ያጠቃልላል። በመንግስት ሹመት ያገኙ ሹሞችን፣ ስልጣን ያገኙ ባለስልጣናትንም ያካትታል። አንዱ የስልጣን ሁሉ የሹመት ሁሉ ምንጭ ማን ነው? እግዚአብሔር ነው። የመንግስት ባለስልጣናትም ከእግዚአብሔር ሉዓላዊ ስልጣን በታች ስለሆኑ እያለን ያለው ስልጣን የሚባለው ነገር ምንጩ፣ ባለቤቱ፣ ንብረትነቱ የእግዚአብሔር ነው። ስልጣን የሚባለው ነገር ስጋ ለባሽ የሚፈጥረው ነገር አይደለም። ፈጥሮ ለራሱ እንደ ጌጥ የሚያንጠለጥለው ነገር አይደለም። የስልጣን ሁሉ ባለቤቱ፣ የስልጣን ሁሉ ገዢና አስተዳዳሪው እግዚአብሔር ነው። የትም ቦታ ይሁን በህዝብ ላይ በሰው ልጆች ላይ የቆመ ስልጣን ከሆነ የዚያ ስልጣን ንብረትነቱ የእግዚአብሔር ነው። ይሄ በጣም አስፈላጊ ነው። ክርስቲያን እንዲህ ብሎ ማሰብ አለበት። ማንም ይቀመጥ፣ ማንም ጤናማም ይሁን ክፉ የተቀመጡበት ስልጣን ግን ንብረትነቱ የነሱ አይደለም። የስልጣን ሁሉ ባለቤት ማን ነው? እግዚአብሔር ነው ብሎ አማኝ ማሰብ አለበት። ልክ ሮሜ 12:19 ላይ በቀል የእኔ ነው ብሎ ጥቅስ ጠቅሶ በቀል እግዚአብሔር ነው እንዳለን ሁሉ፣ ምህረት እግዚአብሔር ነው እንዳለን ሁሉ፣ ቸርነት እግዚአብሔር ነው፣ ማዳን እግዚአብሔር ነው እንዳለን ሁሉ ስልጣን ሁሉ ደግሞ የማን ነው? የእግዚአብሔር ነው። ክርስቲያን ስለ ስልጣን ያለው አረዳድ ከዚህ ነው መጀመር ያለበት። የስልጣን ባለቤቱ እግዚአብሔር ነው እንጂ ባለስልጣኑ አይደለም። መንግስት እንኳ በሰነዶቹ ህዝብን ሲያስተዳድር
የስልጣን ባለቤት ህዝብ ነው የሚለው አይደለም እንዴ? እኛ ጋር ደግሞ ያለው ቅኝት የስልጣን ሁሉ ባለቤቱ ማን ነው? እግዚአብሔር ነው። ስለዚህ መንግስትና የመንግስት ባለስልጣናት ከእግዚአብሔር ሉዓላዊ ስልጣን በታች ናቸው ብለን ስናስብ ነው እንድንገዛ መጽሐፍ ቅዱሳዊ ምክንያት የምናገኘው ማለት ነው። ይሄ መመሪያ እኛ አማኞች ለስልጣን፣ ለመንግስት፣ ለፖለቲካ ያለንን ንጽረተ ዓለም ይሰራዋል። ወይም የፖለቲካ ክርስቲያናዊ ንጽረተ ዓለማችን በቀዳሚነት በዚህ መመሪያ ላይ ነው መመስረት ያለበት። የስልጣን ምንጭ እግዚአብሔር ነው የሚል ይሄንን ደግሞ ለሰው ሁሉ መንገር አለብን። ነፍስ ሁሉ ስለሚል መንግስትና የመንግስት ባለስልጣናት ከእግዚአብሔር የሚበልጡ ለሚመስለው ማህበረሰብ ሄደን ልንሰብክ የሚገባው ዕውቀት ነው። ባይዘዌ ስልጣን የማን ነው? የእግዚአብሔር ነው ማለት አለብን። በስልጣንም ላይ ሆነው ግፍና በደል ለሚሰሩትም ይሄንን መንገር አለብን። ባይዘዌ ስልጣን የማን ነው? የእግዚአብሔር ነው። ከእግዚአብሔር ካልተገኘ በቀር ስልጣን የሚባል የለም እኮ ነው የሚለው ቃሉ። የለምና ነው የሚለው። እግዚአብሔር ስልጣን እና ባለስልጣናትን ለራሱ ዓላማ እንደወደደ ስለሚጠቀምባቸው ነው ስልጣን የእግዚአብሔር ነው የምንለው። ለምሳሌ ዳንኤል 4 ቁጥር 17 ላይ ይሄ ተቀምጧል። ዳንኤል 4:17 ልዑል በሰዎች መንግስታት ሁሉ ላይ እንደሚገዛና ይላል። ልዑል በማ መንግስታት? በሰዎች መንግስታት ሁሉ ላይ እንደሚገዛና እነዚህንም መንግስታት ለወደደው እንደሚሰጥ ከሰዎችም የተናቁትን በላያቸው እንደሚሾም ሕያዋን ሁሉ ያውቁ ዘንድ ነው ብሎ ነው ናቡከደነፆርን ሳር ያበላው። ስልጣን ሁሉ በሰው ልጆች መንግስታት ላይ ላዕላይና የበላይ የሆነው ማን ነው? እግዚአብሔር ነው። ከዚህ መጀመር አለብን። ስለዚህ ክርስቲያን እንዲህ ነው የሚረዳው፣ ባይዘው የስልጣን ምንጭ እግዚአብሔር ነው ብሎ ዳንኤል 2:21 ጊዜንና ወቅትን ይለውጣል ይላል። ዳንኤል 2:21 ነገስታትን በዙፋን ያስቀምጣል ይላል። ስለዚህ ነገስታትን በዙፋን የሚያስቀምጣቸው ጡንቻቸው አይደለም፣ ብረታቸው አይደለም። ማን ነው ብለን ነው የምንረዳው እኛ። ይሄ ነው ክርስቲያንን ልዩ የሚያደርገው። አዲሱ የእግዚአብሔር ሕዝብ ስልጣንን በተመለከተ ያለው አረዳድ መጽሐፍ ቅዱሳዊ ነው። እንዴት ብሎ ይረዳል? አምጥቶ እኮ በዙፋን ላይ ያኖራችሁ አምላኬ ነው ይላል። ስለዚህ አምላኬ የሚቃወመውን ነገር ያደረጋችሁ ቀን፣ አምላኬ በቃሉ የጻፋቸውን መመሪያዎች የጣሳችሁ ቀን እንዳስቀመጣችሁ ሁሉ ይገለብጣችኋል፣ የናቃችሁትም በላያችሁ ላይ ይሾማል። ዳዊት አምጥቶ ሳውል ላይ እንዳኖረው ተራ ባሪያ የሆነው ሙሴን አምጥቶ በበትሩ የፈርዖንን መንግስት እንደገለባበጠ እንዲህ ያደርጋል። የቆማችሁበት የስልጣን ዙፋን፣ የተቀመጣችሁበት ዙፋን ንብረትነቱ የማን ነው? የእግዚአብሔር ነው። ይሄ ቅኝት ያስፈልጋል። ያስቀምጣል ደግሞም ያወርዳቸዋል ይላል። ጥበብን ለጠቢባን እውቀትንም ለሚያስተውሉ ይሰጣል። ያስቀምጣል ደግሞ ምን ያደርጋል? ያወርዳል። ስለዚህ ቤተ ክርስቲያን እንዲህ ያለ ቅኝት፣ እንዲህ ያለ እውቀት፣ እንዲህ ያለ ኦሪንቴሽን ስለሆነ ያላት እንዲህ ብላ ነው ግፍ ሲሰራ፣ በደል ሲሰራ ያስቀመጠ እግዚአብሔር ያወርዳል ትላለች። ዙፋን የሰጠ እግዚአብሔር ዙፋን ይወስዳል ትላለች። ይሄ ነው የመጽሐፍ ቅዱሱ የስልጣን አረዳዳችን። ስለዚህ ነፍስ ሁሉ በተለይ አማኝ ለባለስልጣኖች የሚገዛበት ዋናው ምክንያት፣ አውራው ምክንያት ይሄ ነው። ከእግዚአብሔር ካልሆነ በቀር ስልጣን የለም። 4 ነጥብ ስለምንዘጋን የለም ብለን ነው ምንድረ። እንዲህ ነው ማይንድ ሴታችን፣ እንዲህ ነው አይምሯችን የተዋቀረው። የለም የስልጣን ምንጭ እግዚአብሔር። ሰው ዮሐንስ 19:10 ዮሐንስ ወንጌል ምዕራፍ 19 ቁጥር 10 ጲላጦስም ጌታ ኢየሱስን እንግዲህ ብዙ ከተጨቀጨቀው በኋላ አታናግረኝምን አለው። ልፈታህ ወይም ልሰቅልህ ስልጣን እንዳለኝ አታውቅምን? ተመልከቱ የጌታን መልስ። ኢየሱስም ከላይ ባይሰጥህ ኖሮ
በእኔ ላይ ስልጣን ባልኖረህ ነበረ። ለኢየሱስ ጲላጦስ የተቀመጠበት የስልጣን ወንበር በማ የተሰጠ ነው? በእግዚአብሔር የተሰጠ ነው። ጲላጦስ እንደምትለው አይደለም ነው። እኔን መፍታት፣ እኔን መስቀል፣ ይሄ አውቶሪቲ፣ ይሄ ፓወር ካንተ አይደለም የሚመነጨው። ይሄን ስልጣን የሰጠ እግዚአብሔር ነው። ከላይ ባይሰጥህ ኖሮ በእኔ ላይ ስልጣን ባልኖረህ ነበር። ስለዚህ ለአንተ አሳልፎ የሰጠኝ ሰው የባሰ ኃጢአት አለበት። ያንተማ ዙፋን፣ ያንተማ ስልጣን ከላይ ባይሰጥ የምታገኘው አይደለም ነው። አይኖ ይሄን አይነቱን መርህ ስናጠና መጽሐፍ ቅዱስ ውስጥ እንደ እግዚአብሔር እንደ ታዲያ ጨካኝ የሆኑትንም ስልጣን ላይ ያወጣል እንዴ? ግፍ የሚሰሩትንም አመጽ የሚያደርጉትንም እሱም ጋር እንመጣለን። መጀመሪያ ግን ስልጣን ንብረትነቱ የእግዚአብሔር ነው የሚለው ላይ እንስማማል። ስልጣንንማ ከእግዚአብሔር ክበብ ካወጣ ነው መጥፎ ነው። የስልጣንም ባለቤት እግዚአብሔር ፕላስ ካደረግን አስቸጋሪ ነው። ስልጣን ሁሉ ለእግዚአብሔር ነው መሆን ያለበት። የእግዚአብሔርም ነው ብለን ነው ማመን ያለብን። ትክክሉም እንደዛ፣ ቃሉም እንዲህ ስለሚል ከሱ አረዳድ ነው የሚጀምረው። አያችሁ። ስለዚህ እንደ ክርስቲያን መንግስትን፣ ባለስልጣናትን ስታስቡ የተቀመጡበት ስልጣን የማ አይደለም፣ የነሱ አይደለም፣ የማን እንጂ? የእግዚአብሔር እንጂ። ከዚህ ይጀምራል። ስንገዛላቸው እነሱን አይተን አይደለም፣ የሚያደርጉልንን ውለታ የሚያደርሱብንን ግፍና ጫና አስልተን አይደለም መገዛትን ምንሰራው። ስንገዛ ዋናው ምክንያታችን ስልጣን ብለው የያዙትን ነገር የሰጣቸው ማን ነው? እግዚአብሔር ነው። ይሄ መታወቅ አለበት ነው። ምሳሌ 21:1 ይሄ በጣም ጥሩ ጥቅስ ነው። ምሳሌ 21 ቁጥር 1 የንጉሥ ልብ በእግዚአብሔር እጅ ነው ይላል። ምን አለፋችሁ የተቀመጠበት ወንበር ብቻ አይደለም፣ ልቡ በማን እጅ ነው? በእግዚአብሔር እጅ ነው። ለምን? ከሱ ስልጣን በታች ብዙዎች አሉ። እግዚአብሔር ግድ የሚሰኝላቸው ብዙዎች ስላሉ የንጉሥ ልብ በእግዚአብሔር እጅ ነው፣ እርሱም እንደ ቦይ ውሃ ደስ ወዳሰኘው ይመራዋል ይላል። እንደ ቦይ ውሃ ትክክል ነኝ ብሎ ሲያስብ እሱ ትክክል ነኝ ብሎ ያሰበውን እግዚአብሔር ለዓላማው ሊያውለው ይችላል። የንጉሥ ልብ በእግዚአብሔር እጅ ነው። ኢዮብ 12:19 ካህናትን ከክህነታቸው ያወርዳል፣ ለዘመናት የተደላደሉትንም ይገለብጣል ተብሎ ተጽፏል። ይሄም ማድረግ የሚችል ማን ነው? እግዚአብሔር ነው። እንዴት? እሱ ሁሉን የሚችል ስለሆነ፣ ልባቸው በሱ እጅ ስለሆነ። ያዕቆብ 4:12 ሕግን የሚሰጥና የሚፈርድ አንድ ብቻ ነው። ሕግን የሚሰጥና የሚፈርድ አንድ ብቻ ነው፣ እርሱም ሊያድንና ሊያጠፋ የሚችል ነው ይላል። አቅም ያለው ስልጣን ያለው እግዚአብሔር ነው። ስለዚህ ለምንድን ነው የምንገዛው? መገዛትን ቅድም በተረጉምንበት አውድ ለምንድን ነው የምንገዛው? ከእግዚአብሔር ካልሆነ በስተቀር ስልጣን ስለሌለ ነው የምንገዛው። ይሄ የመጀመሪያው ምክንያት። ሁለተኛው ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። ስልጣን ከእግዚአብሔር ካልሆነ በስተቀር የማይገኝ ከሆነ ባለስልጣናቱም በማ የተሾሙ ናቸው ነው የምንለው? በእግዚአብሔር የተሾሙ ናቸው ነው የምንለው። የተቀመጡበት ስልጣን ንብረትነቱ የእግዚአብሔር ከሆነ መተው የሚቀመጡ ሰዎችንም እንዲቀመጡ ፍቃድ የሰጣቸው ማን ነው የምንለው? እግዚአብሔር ነው የምንለው ማለት ነው። ስለዚህ ይህም መመሪያ በነገራችን ላይ ከኛ ይልቅ ይሄ መመሪያ የተጻፈላቸው የሮሜ ቅዱሳን በጣም ነው የሚከብዳቸው፣ መቀበል በጣም ይከብዳቸዋል። አሁን ያሉት ባለስልጣናት በእግዚአብሔር የተሾሙ ናቸው የሚለውን መቀበል ይከብዳቸዋል። ምክንያቱም እያስጨነቋቸው ነው፣ እያሳደዷቸው ነው። ሮሜ ውስጥ ያሉ ክርስቲያኖች የመጀመሪያው ጠላታቸው በስልጣን ላይ ያሉ ሰዎች ስለነበሩ፣ ሁሉም ግፍ ስላደረጉባቸው፣ ቅዱሳንም ብቻ አይደለም። ይሄንን መመሪያ እየጻፈላቸው ያለም ሐዋርያው ጳውሎስ የሮሜ ሹማምንትን ጨምሮ በብዙዎቹ ባለስልጣናት በደል የደረሰበት ሰው። የተወሰኑትን ለማየት እንሞክር። ሐዋርያ ሥራ 16:20 ጳውሎስና ሲላስ ናቸው።
ገዦቹም ይላል ገዦቹም ፊት አቅርበዋቸው እንዲህ አሉ፣ እነዚህ ሰዎች አይሁድ ሆነው ሳሉ ከተማችንን አውከዋል። ደግሞ እኛ ሮማውያን መቀበል ወይም መፈጸም የማይገባንን ልማድ በሕዝቡ መካከል ይነዛሉ። ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው። ገዦቹም ልብሳቸው ተገፎ በበትር እንዲደበደቡ አዘዙ ይላል። ይህን ትእዛዝ የሰጡት እነማን ናቸው? የሮም ገዦች። ምን አደረጋችሁ ተብሎ ሁሉ ጊዜ የጠነቆለች ካሉበት ህይወት መንገድ መላመላ የምትላቸውን ሴትዮ ጳውሎስ አምጥቶ አጋንንት አስወጣላት። ይሄንን አይተው ተቆጡና ክፉ ነው የሚሰሩብን ብለው ገዦቹ ልብሳቸው ተገፎ በበትር እንዲደበደቡ አዘዙ። ክፉኛ ከተደበደቡ በኋላም ወደ ወህኒ ቤት አስገቧቸው። የወህኒ ቤት ጠባቂውም ተጠንቅቆ እንዲጠብቃቸው አዘዙት ይላል። እንዲህ አይነት በደል እንዲህ አይነት ግፍ ያደረሱበት ሰው ነው ይሄ ሰው። ከማንም በላይ ጨካኝ መሆናቸውን የሚያውቅ ሰው ነው ይህም መመሪያ እየጻፈ ያለው። እንዴት ታዲያ ክፉኛ ደብድበውሃል እኮ አሁን በስልጣን ያሉትም በእግዚአብሔር የተሾሙ ናቸው ብለህ የምትመሰክርላቸው ሰዎች በበትር ክፉኛ የደበደቡህ ናቸው። ለምንድን ነው ተገዙ የምትለን ነው? የአምላካችን የእግዚአብሔር ስም እንዳይሰደብ፣ አሜን፣ እንዳይሰደብ፣ ትምህርቱ ተወዳጅ እንዲሆን፣ በህይወት እንድንሞግታቸው፣ እግዚአብሔር ስለሆነ ስልጣን የሰጣቸው ሹመታቸውም የእግዚአብሔር ስለሆነ የሚያደርጉትንም ግፍ ከሰማይ ስለሚያይ ስለሚመልስ ስለሚቀጣ በደሉን ብለን ለበቀል አንነሳም። በቀል የማ ስለሆነ የእግዚአብሔር ስለሆነ እኛ ምንድን የተሰጠን መመሪያ? ተገዙ እያለ ነው። ክፉኛ ከተደበደቡ በኋላ እንግዲህ ይህን የጻፉ ሁለተኛ ቆሮንቶስ 11:32 ደማስቆ ሳለሁ ይላል ከንጉሥ አርጦሲዎስ በታች የሆነው ገዥ ሊያስይዘኝ ፈልጎ የደማስቆ ሰዎችን ከተማ ያስጠብቅ ነበር። ነገር ግን በግንቡ መስኮት በኩል በቅርጫት አውርደውኝ ከእጁ አመለጥኩ ይላል። እንዲህ የሚያሳድዱት ባለስልጣኖች ያሉበት ሰው የሚጠብቀውን ሰው የሚልኩበት ያገኘው ቀን አምጥቶ እግራቸው ስር እንዲጥልለት ማለት እንዲጥልላቸው ይህን መልእክት ሲጽፍላቸው ጳውሎስ በስልጣን ላይ የነበሩ ሰዎች ምን ያህል ክፉዎች እንደሆኑ፣ ምን ያህል አስቸጋሪ እንደሆኑ፣ ምን ያህል ሕግ የሚጥሱ እንደሆነ ያውቃል። በተለይ የዚያ ዘመን የሮም ነገስታት፣ የሮም ባለስልጣናት በህይወታቸውም የቆሸሹ ናቸው፣ ዓለማዊ ናቸው፣ በብዙ ነገር በደል የሚሰሩ ናቸው። ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው ሲል ጉዳዩ ጳውሎስ ከነሱ ጋር አይደለም፣ ከነሱ ክፉ ባህሪ ጋር አይደለም ጉዳዩ። እነሱ የተቀበሉትን ሹመት ነው እያጠና ያለው። የሹመቱ ባለቤት ማን ነው? እግዚአብሔር። ልክ የስልጣኑ ባለቤት እግዚአብሔር እንደሆነ ሁሉ የሹመቱን ባለቤት እግዚአብሔር ነው እያለን ያለው። እኚህ ሰዎች ምንም እንኳ ክፉዎች ቢሆኑም ሹመቱ የእግዚአብሔር ነው። ሹመት የእግዚአብሔር ነው። ሁለተኛው ምክንያት እኛ ክፉ የምንላቸው የመንግስት ባለስልጣናት ምናልባት እግዚአብሔር ለዓላማው ሊጠቀምባቸው ሹመት የሰጣቸው ሊሆን ይችላል ብሎ መጠርጠሩ ጥሩ ነው። እነሱን ለመገልበጥ ቃሉ ከሚፈቅደው መንገድ ውጪ ከምንሄድ እግዚአብሔር የሆነ ዓላማ ይኖረዋል ብሎ መጠርጠሩ ጥሩ ነው። ለምሳሌ ኢሳይያስ 10 ቁጥር 5 ላይ እንዲህ ይላል፣ የቁጣዬ በትር ለሆነ ይላል ኢሳይያስ 10:5 የመቅሰፍቴም ዱላ በእጁ ላለው ለአሦራዊው ወዮለት ይላል። የሚጋጭ አይመስላችሁ? ሲጀምር በትሬ የቁጣዬ በትር የመቅሰፍቴ ዱላ በእጁ ላለ ይልና ወዮለት ይላል። ወዮ የተባለው ለማን ነው? ለራሱ ለአሦር ንጉስ ነው። እግዚአብሔር ደግሞ የአሦር ንጉስ ምን ይለዋል? የመቅሰፍቴ በትር ይለዋል። የቁጣዬ ዱላን የተቀበለ ሰው ይለዋል። ሀብታቸውን እንዲዘርፍ ይሰማል አይደል? አዎ፣ ሀብታቸውን እንዲዘርፍ፣ ምርኮን እንዲያግበሰብስ፣ እንደ መንገድ ላይ ጭቃም እንዲረግጣቸው አምላክ በሌለው ሕዝብ ላይ እልኮዋለሁ፣ በሚያስቆጣኝም ሕዝብ ላይ እሰደዋለሁ። እርሱ ግን እንዲህ አላሰበም ይላል። በልቡም ይህ አልነበረም። ነገር ግን እቅዱ ለማጥፋት ብዙ ሕዝቦችንም ለመደምሰስ ነበር።
ወረድ ብላችሁ ስታነቡ እንደውም በቃ ስለራሱ ነው የሚያወራው። ጣዖታቸውን እኔ አይደል ያቃጠልኩት ይላል፣ እኔ አይደል ያፈረስኳቸው ይላል። ደስ እያለው ነው፣ ቡስት እያደረገ ነው የሚያወራው። እግዚአብሔር ከኋላው አያውቅም ይላል። እኔ እኮ የተጠቀምኩበት ነው ይላል። በትሬ እኮ ነው ይላል። በሚያምፀው ህዝብ ላይ እልኮዋለሁ። እንዲህ ተብሎ ስለተጻፈ እግዚአብሔር የሚሰራውን የሚያውቅ አምላክ ስለሆነ እኛ ከምናየው ኦብዘርቨብል ከሆነው ክፋታቸውን በስተጀርባ ዓላማ ሊኖር ይችላል፣ እግዚአብሔር ዓላማ ሊኖር ይችላል። ስለዚህ የስልጣን የሹመት አረዳዳችን እንደ ቃሉ ሲሆን እንዲህ ነው፣ እንገዛለን። ለምንድን ነው የምንገዛው? ከእግዚአብሔር ካልሆነ በቀር ስልጣን ስለሌለ። ለምንድን ነው የምንገዛው? አሁን ያሉትንም ቢሆን የሾማቸው እግዚአብሔር ስለሆነ። እንደ ቃሉ ካልሄዱስ እንቃወማለን። እንደ ቃሉ ስንኖር ጫና መስቀል ካበዙብንስ እንሸከማለን። ከዛ ውጪ መንገድ ግን የለንም። ቦምብ አንቀምምም፣ እንቃወማለን አመፅን ሲያደርጉ። ነገር ግን ለመበቀል ዓለማውያን የደረሰባቸውን ግፍና በደል ለመከላከል በሚሄዱበት ስልት አንሄድም። እኛ አማኞች፣ እኛ የጦር መሳሪያችን እግዚአብሔር ነው። ድንጋያችን ይሄ ቃል ነው። አሜን። በቃ ሌላ ነገር የለንም። ሀብታችን የመጽሐፍ ቅዱስ መርህ ነው። ግፍን ስናይ እንጮሃለን። ልክ የብሉይ ኪዳን ነቢያት እንደሚያደርጉ ግፍ እንላለን። እንደ ዕንባቆም አየህ፣ ዕንባቆም የባቢሎን ሰዎች የሰሩትን በደል አየ። የጥበብ ሰውም ስለሆነ በጥበብ ነው ትንቢቱን የጻፈው። ባሮቻቸው እንዳሸዋ ክምር ናቸው ይላል እና የሰሩትን ቤተ መንግስት ሲናገር ድንጋይ ከግንብ ይጮሃል፣ እንጨትም ከውቅር ይመልስለታል ይላል። በደል ነኝ ይላል። ቤቱ ራሱ በበደል ነው፣ በሰው ደም ነው የተሰራሁት፣ በግፍ ነው የተገነባሁት እያለ ይጮሃል ብሎ የሚናገረው እና አትፈርድም፣ ህግህ ላልቷል ይላል። the law is paralyzed። በቤተ መቅደስ ያስቀመጥክልን ህግ ወጥቶ አይፈርድም፣ እግዚአብሔር ሆይ ላልቷል። እንዴ ሀጥ አደባባይ ላይ ነው የሚሄደው፣ እውነት በውሸት ይዋጣል፣ ግፍ ይሰራል፣ በደል ብቻ ነው መንገዱ ነው። ለምንድን ነው እንዲህ የሚሆነው ብሎ ይከራከራል። አትፈርድም ወይ? መጨረሻ ላይ ራእዩን ጻፍ አይደል ያለው፣ ጻድቅ በእምነት በህይወት ይኖራል። ከዛ በቃ እውነቱ ሲገባው ቀጣይ ምዕራፎች ላይ እንደ ምዕራፍ አይደለም ንግግሩ። እኔ ግን የመከራን ቀን ዝም ብዬ ጠብቃለሁ ይላል። እርሾች መብል ባይሰጡ ቅኔም ነው ጉዳዩ። አያችሁ፣ በቃ ላሞች በበረት ምን ባይኖሩ በመድኃኒት አምላክ ሐሴት ያደርጋሉ። እሱ ወርዶ በቃ ልክ ያገባቸዋል። ይሄ ነው አማኝ። አንተ እስራኤልን የምትገለባብጥ አይደል ያለው ያን ምስኪን ነብይ። ኖ አንተ ነህ እንጂ የምትገለባብጥ አንተ ነህ። ሐሰተኛ ነቢያትን አቅፈ በኤልዛቤል ተመርኩዘ እስራኤልን እየገለባበጥክ ያለው አካብ አንተ ነህ። የምስኪን የዛን የናቡቴን መሬት ወስደሃል፣ ደሙ ይጮሃል፣ አንተ ነህ የምትበድል። አያችሁ፣ እንዲህም አይነት ሰዎች ነበሩ። እንቃወማለን። እንዴት? እንደ እግዚአብሔር ቃል እንቃወማለን። የእግዚአብሔርን ቃል መርህ ሲጥሱ እንቃወማቸዋለን፣ ሲበድሉ እንቃወማቸዋል። ከዛ ውጪ የዓለማውያንን የተቃውሞ ስልት ጥቅስ መስርተንለት አንከተለውም ማለት ነው። ስለዚህ ክርስቲያን ከፍጥረታዊ ሰው ይለያል። ስለ ስልጣንና ስለ ሹመት ያለው አረዳድ ለፍጥረታዊ ሰው ስልጣንና ሹመት ሰው በጥበቡ፣ ሰው በጉልበቱ፣ በመሳሪያ ኃይሉ የሚያገኘው የሚፈጥረው ነው። ለክርስቲያን ግን ስልጣንና ሹመት እንዲህ ባለ ስልት የሚገኙ አይደሉም። ማ ካልሰጠ በስተቀር እግዚአብሔር ካልሰጠ በስተቀር። መዝሙር 75 ቁጥር 6 ላይ መዝሙር 75 ቁጥር 6 ላይ ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ አይመጣምና ይላል። ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ አይመጣምና፣ ነገር ግን የሚፈርድ እግዚአብሔር ነው፣ እርሱ አንዱን ዝቅ ሌላውን ከፍ ያደርጋል ይላል። ይሄ ሁሉ ስልጣን፣ ይሄ ሁሉ ገዥነት የእግዚአብሔር እንጂ የሰው ሊሆን አይችልም ነው እያለን ያለው። ምን ይዘን እንውጣ? ከሮሜ ምዕራፍ 13 ቁጥር 1 ለበላይ ባለስልጣናት ተገዙ። ተገዙ ማለት ግን በጭፍን ተነዱ ማለት አይደለም። አመፅን ማንም ይስራው ማስረም፣ ማንም ክፋትም የትም ይደረግ የትም በማንም ይሰራ በማንም ቅዱሳን እንቃወማለን። እንደ ቃሉ ያልሆነ ነገር ማንም ያደርገው እንቃወማለን። ተገዙ ማለት በጭፍን ተነዱ ሳይሆን እውቅና ስጡን። ባለመገዛታችሁ ምክንያት የአምላካችሁ የእግዚአብሔር ስም እንዳይሰደብ
አመፀኞች ብለው በእናንተ ላይ ስደት እንዳያመጡ እንዲህ ባለ ምክንያት ወንጌል እግሩ እንዳይታሰር ለተቀበሉት የመንግስት ስልጣን እውቅና ስጧቸው። ለምንድነው እውቅና የምሰጠው? ከእግዚአብሔር ካልሆነ በስተቀር ስልጣን የለም። ሹመትንም ቢሆን የሰጣቸው እግዚአብሔር ነው።